በሰው ደስታ የማይደሰት ሰው ሲለያይ ደስ የሚለው ሰይጣን ብቻ ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ አቶ ፋሲል እየሳቀ አይታችሁታል ማለት ነው። እውነተኛ ፍቅር በጣም ታጋሽ ነው፣ በጣም ደግሞ አዛኝ ነው። ከምንም በላይ እውነተኛ ፍቅር አዛኝ ነው እና የእናንተ ህመም የእናንተ ቁስል እንኳን አይታያችሁም። ለዛኛው ሰው ነው የምትጨነቁት፣ ልክ እንደ ብሩኬ ማለት ነው። በፈጣሪ ስም የብሩኬና የዚህ ልጅ ልዩነት የሰማይና የምድር ርቀት አለው። እውነት ሲጀመር ምናቸውም ሊገናኝ አይችልም። የእውነት ከልቡ ፍቅር ቢኖርበት ኖሮ ማለት ነው ሀይሚ እንደዛ ስታዝን ባልሳቀ ነበረና ሀይሚ ካለ ብሩኬ መኖር አልችልም፣ ስለዚህ አንተ ደውል አገናኝኝ እያለችው ሙድ ነበር ሲይዝ የነበረውና እኔ መጀመሪያ ላይ ሲመጣ እኔ እኮ አንዳንዴ ደግሞ የሚሸወደው ነገር ታውቃላችሁ። መጀመሪያ ላይ ሲናገር በጣም ደብሮኛል ትናንትና በተደረገው ነገር ምናምን ሲል እንዴ መለያየታቸው እውነት ማስደብሮት ነው ምናምን ብዬ የምር በመለያየታቸው የተደበረ መስሎኝ ማለት ነው። ለካ ለራሱ ደስ ብሎት ነው። ልብ ያለው ሞኝ ነው። ከብሩኬ ጋር ስለተለየች እኔና አንቺ ያው በሰላም ህይወታችን እንኖራለን እያለ ያንቧርቅ ጀመረ ማለት ነው። እና የእልክ ፍቅር የትም አያደርስም። አሁን ፋሲል ያለበት እልክ ነው። በእርግጥ ያው ቃል መገባቱ ቀለበት ለሱ ቀለበቱን ተቀብላ ስትወስድ ምናምን ይሄ አበሳጭቶታል አውቃለሁ፣ ግን በዚህን ያክል ደረጃ ክፉ ይሆናል ብዬ አላሰብኩም። እናም ውድ ቤተሰብ አሁን ከሀይሚ ላይ እየወረደ ያለው ድንጋይ ነው እየተወረወረ ያለው ማለት ነው። እኔ ግን ሀይሚ ለምን በዚህን ደረጃ ራሷን ዝቅ እንዳረገች ለምን ራሷን ዝቅ አድርጋ ለምን ለስድብ ተላልፋ እንደምትሰጥ አይገባኝም ማለት ነው። እኔ ብዙ ጊዜ ስራ ነው ስራ እንዴ አሁን በቃ ስራ ነው በሚለው እኔ እየተስማማውኝ አይደለም። ምክንያቱም ሀይሚን የሚወድ ብሩኬን የሚወድ በጣም ብዙ ሰው አለ፣ እንደዚህ ሲሰደቡ የማይወድ የእነሱ ስድብ ሌላውን የሚያመው ሰው አለ። እግዚአብሔርን ነው የምላቸው። አሁን ይሄ ስድብ ለሀይሚና ለብሩኬ ብቻ አይደለም ህመሙ፣ ለተመልካቾቻቸው በጣም ለሚወዷቸው። እንዴ እናንተ ደግሞ የምትወዱት ሰው ሲሰደብ አይደብራችሁም? በጣም ነው የሚደብረኝ፣ በቃ ስድቡን ሳየው ማለት ነው። እና ለዛም ደግሞ የሚሳደቡት ስድብ እንዴት እንደሚያስጠላ በጣም ዘግናኝ የሆነ ስድብ። የሆነ ጊዜ ላይ ሀይሚ ምናለች፣ እኔን እንዴት አድርጋችሁ ነው የምታስቡኝ? ላይክ በቃ አርጎ የጨረሰ ትልቅ ሰው አይነት ነገር አድርጎ ሰው ያስባታል ብዙ ጊዜ። ያው አነጋገሯም በሳል ስለሆነ ይመስለኛል። ነገር ግን ሀይሚ ከሁላችንም ያነሰች መሆኗን አትዘንጉ። ስለዚህ የማይገባ ስድቦች ባልዋለችበት የምታውሉ ሰዎች እረፉ። እውነት እች ልጅ አሁን ያልተረዳችኋት ነገር አለ። ጭንቅላቷ ልክ አይደለም። በቃ በሀሳብ ተወጣጥሮ ሊፈነዳ ቀርቧል። ሀሰን ሚን ስል ሰማችሁት ቅድም ማለት በጭንቀት የተነሳ ጓደኞቹ ምን እንደደረሰባቸው አስቡ። ስለዚህ ከተጨነቀ ሰው ላይ ሌላ የሚያስጨንቀው ሌላ ህይወት እንዲያስጠላው የሚያደርግ ነገር መጫን ለራሱ ይሄ እኔ እንጃ አላቅም። ቢያንስ ያላችሁበትን ደግሞ አስቡ። ሰሞኑን እስኪ ትንሽ እንረጋጋ። ቆይ አሁን ለምሳሌ ብሩኬ ልቡን ክትስብር ድቅቅ ብሏል አይደለ? ግን እሱ እንኳን ከአንደበቱ አውጥቶ ክፉ ነገር አልተናገራትም። አንድ ነገር እንኳን አልተነፈሰም እኮ። ታዲያ ለምንድን ነው የእሱን ያክል መታገስ ያቃተን? ይሄን ስላችሁ ደግሞ አሁን ሀይሚ ጥፋተኛ ናት ማለቴ አላጠፋችም እያልኳችሁ አይደለም እኮ አጥፍታለች አውቃለሁ። ግን ደግሞ በቃ የሰው ልጅ በጥፋት ላይ ጥፋት ልንቀጣው አይገባም። እንግዲህ ሀይሚ እኔ አሁን ያልኳችሁ የተናገርኩት ስለ ኮሜንት ነው፣ ስለ ሀይሚ ጥፋት አይደለም። ሀይሚ አማራጭ ያደረገችው ፋሲልን ነው። እንደኔ ውድ ቤተሰብ አሁን ሀይሚ ያደረገችው ዛሬ ልክ አይደለም። እግዚአብሔርን ነው የምላችሁ፣ ልክ አይደለም በቃ ማለት እንዴት ፋሲልን አማራጭ ታደርጋለች? እኔ ባለቅስ ብዙ ሰው ደስ የሚለው አለ፣ አላለቅስም እያለች ነበረ። እና ግን ዋናው የጠላቶቹ አለቃ ከፊቷ ቆሞ ስታለቅስ ነበረ። ፋሲል ለእሷ እኮ ጠላቷ ነው። ይሄ አልገባትም። ሲቀጥል አሁን በቃ ብሩኬ ደክሟል። የብሩኬ ነገር ተውት። እኔ አንጀቴን እየበላኝ ነው። በቃ በጣም እንዴት ልበላችሁ፣ እኔ እንጃ አላውቅም። ያለበት ሁኔታ በጣም ከባድ ነው። ምንም ለመናገር አቅም ነው ያጣው። በዛ ላይ ደግሞ ይሄ እኩይ የሆነ ሰውዬ በዚህ በጾም ሊያሳስተው ሌላ ነገር እየተናገረ ነበር። ብሩኬ አሁን ላይ በቃ አንደኛ ያለበት ጊዜ እያከበረ ነው። ህማማት ነው። ምንም ነገር መነካካት አልፈለገም። ምንም ማለት አልፈለገም። ከተናገረ ከዛ ላይ ጸብ ሊነሳ ነው። መሄድ ነበረበት እና ብሩኬ የማይፈልገው ነገር አሁን ሀይሚ ከዛ ልጅ ጋር እንድትታይ አይፈልግም። ሀይሚ ደግሞ በድጋሚ ልጅ አገኘሽው። ለምን ሀይሚ እኔ አሁን ዛሬ ባታገኘው መርጣለሁ። በቃ ማግኘቷ ልክ አይደለም። በፍጹም እንዴ ለአንድ ቀን ቦለከኝ፣ ለአንድ ቀን ስልክ ዘጋብኝ ብለሽ ቀመሟ እንዴ 2 ቀን 3 ቀን ከቤት ውስጥ ተመላሰሽ ብሩኬን ታጫዋለሽ። አታጩም ነበረ እኮ
በአንቺ ሀዘን ከሚያስደስተው ሰው ጋር ተገናኘሽ። በጣም እኮ ከባድ ነው። ምን ይሻላል? በፈጣሪ ስም ሁለቱን ተያይዘው እኮ አሁን ገደል እየገቡ ነው።